በአምላክ ትልቅ ወጥመድ ውስጥ ገባ። እንደተመለከታችሁት ሄርሜላ እንግዲህ ከመጣይ ጀምሮ በአምላክ ላይ እንግዲህ አይኗን ጥላ ነበረ እና ብዙ ጊዜ እንግዲህ ከህብስት ጋር ራሱ ሆኖ በአምላክ መቼ ነው የሚመጣው እያለችም እንግዲህ እየጠየቀቻት ነበረ እና በአምላክን እንግዲህ ካየችው ቀን ጀምራ አላ አይደለ ለወጥመድ እንዳዘጋጀችው እና እሱን ተጠግባ እንግዲህ እዚህ ቤት እንግዲህ ንግስት መሆን ነው የምፈልገው በማለትም እንግዲህ ብዙ ጊዜ በተደጋጋሚ ስታልመው ነበረ እና ባለፈው እንግዲህ እንዳያችሁት እንግዲህ የበአምላክ ጓደኛና እንዲሁም ደግሞ በአምላክ ሄርሜላ ሆነው እንግዲህ መጠጥ ሊጠጡ ወጥተው ነበረ እና ያንን መጠጥ እንግዲህ ሊጠጡ በወጡበት ጊዜ ነበረ እንግዲህ በአምላክ ሰክሮ ሄርሜላ እንግዲህ ያንን አጋጣሚ መጠቀም እንዳለባት እንግዲህ ራሷን አሳምና ነበረ። በአምላክ ደግሞ ያው እንዳያችሁት ቤት ውስጥ እንግዲህ በህብስት ላይ የሚፈጠረው ነገር እንዲሁም አባቷ በዛ ላይ ደግሞ እንጀራ አባቷ እንግዲህ የምታሳያት አክትና የምታደርጋት ድርጊት እንግዲህ ከሚባለው በላይ እሱ ሊጠብቃት እንዳልቻለና በቃ እንዴት መጠበቅ እንዳለባት ደግሞ እንዴት መጠበቅ እንዳለበት በዛ ላይ ደግሞ ያው ሲቀጥል እንዳያችሁት የህብስትን እንግዲህ የቤተሰቦቿን አንዱን ድርጅት እንግዲህ አቶ አለም ማለት ነው አጫርቶ ግን በተዘዋዋሪ ራሱ ለመግዛት እንግዲህ እንዳሰበ ባለፈው እንግዲህ ተመልክታችኋል። አሁን ላይም ደግሞ ዶክሜንት እያዘጋጀ እንደሆነ አይተናል ማለት ነው እና ያንን ነገር እንግዲህ ማለት እንዴት ነው ማድረግ ያለብን ማለት ይሄንን ድርጅት በተዘዋዋሪ እንዴት ነው የራሳችን ማድረግ ያለብን እያሉም እንግዲህ በአምላክና እንዲሁም ደግሞ የበአምላክ ጓደኛ ማለት ነው ሆኖ እያወሩ በቃ ከሚባለው በላይ ጭንቀት ውስጥ ገብተው ነበርና ይህንን ነገር እንግዲህ እያሰበ ብዙ መጠጦችን ጠጥቶ ነበረ እና ችርስ ምናምን እየተባባሉ ነበረ ማለቴ እነ ሄርሜላና ማን ይሄ የበአምላክ ጓደኛ ማለት ነው እና ችርስ እየተባባሉ በአምላክ ግን እንዳያችሁ ችርስ እንኳን አልተባባለም። በቃ ለራሱ ነበረ ዝም ብሎ እየጠጣው ማለት ነው። እንዴ ኧረ ኳስ በመሬት ቆይ ምን እየሆንክ ነው ምናምን ዝግ ብለህ ጠጣ እንጂ ምናምን ሲለው ተወኝ እስቲ ልጠጣበት ምናምን እያለ እሱም ራሱ በቃ ራሱን ራሱ መቆጣጠር እስከማይችልበት ጊዜ ላይ ማለት ደረጃ ላይ ሁሉ ደርሶ ነበረ እንግዲህ ሲጠጣ ማለት ነው። እናም ያንን ነገር እንግዲህ ሲያደርግም ጓደኛው በቃ ወደ ሽንት ቤት ሄጄ ልምጣ ምናምን ሲለው እንግዲህ በዛን ጊዜ ሄርሜላ እንግዲህ ከሱ ፍቅር እንደያዛትና እንዲሁም ደግሞ ማለት የሆነ ነገር ያጣህ ይመስለኛል በህይወትህ ምናምን እያለችም እንግዲህ እየሰበከችው ነበረ እና ምርጦቼ እንግዲህ ምንድነው የበአምላክ ጓደኛ እኔ በቃ ልሸኝሽ ሄርሜላ ማለት በአምላክም እኔ ቤት ደራንችም እኔ ቤት ብታድሪ ችግር የለውም ሲልም እንግዲህ ነግሯቸው ነበረ። በአምላክ ደግሞ እንዳያችሁ ታይ ነው ማለት ቤቴ ነው ማደር የምፈልገው ብሎ ነበረ ማለት ነው እና በዚህ ጊዜ እንግዲህ ሄርሜላ ችግር የለውም ማለት አንተ ሸኘን እናስከበር ድረስ ከዛ ወዳ እኔ ይዤው ገባለሁኝ ትለዋለች ማለት ነው እና እሺ በቃ ምናምን ብሎም እንግዲህ ይሸኛቸውና ይሄንን ነገር እንግዲህ በአምላክ የሆነ ከሄርሜላ ጋር አድሮ ሲነሳ እያስታወሰ ነበረ ማለት እንዴት ራሴን እዚህ ነገር ውስጥ ላገኘው ቻልኩኝ በገዛ ቤቴ ቆይ ምንድነው የተፈጠረው እያለ ወደኋላ መለስ ብሎ ነገር እንግዲህ ይሄንን ነገር እያስታወሰ ነበረ። ሄርሜላ ደግሞ እንዳያችሁት እቅዷ ስለተሳካላትና እንግዲህ ማለት ነገሮች ሁሉ ስለፈጠኑላት በጣም ደስተኛ ሆናለች ከሚባለው በላይ ግን አንዳንዴ የሆኑ ነገሮች ሲፈጥኑ መጨረሻቸው ምን ይሆናሉ የሚለውን ነገር እንግዲህ ሄርሜላ አላሰበችም። አሁን ይሄ የዚህ መጨረሻ እንግዲህ ምን ይዞብኝ ይመጣል ከኋላው በማለትም እንግዲህ ማሰብ ነበረባት። እሷ ግን አላሰበችም። እኔ ግን በጣም የምታሳዝነው ህብስት ነው። ህብስት እንግዲህ እንዳያችሁት ሄርሜላ ከልጅነቷ ጀምሮ የቃቃ ባሏን ራሱ እንደምትነጥቃት እየነገረቻት ነበር እንግዲህ ከትምህርት ቤት ሲመጡ እና ግን አሁን ላይ ደግሞ የእውነት ፍቅረኛዋንና የእውነት ባሏን እንደነጠቀቻት እንግዲህ ተመልክተናል። አንዳንድ ጓደኛ እንግዲህ እንደዛ ነው በቃ የሆነ ጓደኛ መስሎ ቀርቧችሁ ግን የሆነ የእናንተ የሆነ ነገር ዝግ ዝግ እያለ የሚነጥ ቃችሁ አላ ያለ እንግዲህ በሄርሜላ ላይ ራሱ ህብስት ላይ የምታደርግባት ነገር ያንን ነው ማለት ነው። እና በጠዋት ተነስታ እንግዲህ ምንድነው ያደረገችው ሄዳ ህብስት ጎን ነበር የተኛችው ምክንያቱም ላለመስነቃት ማለት ነው። ሌላው አቶ አለም እንግዲህ እንደውሎ ማለት እንዴት አደረከው እጅ በምንድነው
እንግዲህ የበአምላክ ጓደኛ ደግሞ እንዳያችሁት ከሄርሜላ ከመጀመሪያውም ቀን ጀምሮ ነበረ ፍቅር የያዘው ማለት ነው ከሄርሜላ እና ያን ነገር እንግዲህ የእውነት መንገድ ተጀመረ እያለም እንግዲህ በደስታ ላይ ነበረ። በቃ ፍቅር አለ አይደለ? ፍቅር ይዞታል እና ያንን ነገር እንግዲህ ከን እየዘፈነ ባለበት ጊዜ ላይ እንግዲህ አቶ አለም ደውሎ እንግዲህ እንዴት አደረግከው ስራውን ምን አደረስከው በማለትም እንግዲህ ጠይቋል። በዛን ጊዜ በጣም ነበር የተናደደው ቢያንስ እንኳን ትንሽ ቢቆይ ምናምን እያለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባረ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እና ሌላው እንግዲህ በአምላክ በሌሊት ተነስቶ እንግዲህ ወደ ጓደኛው ጋር ሄዳ ነበረ። ጓደኛው እንግዲህ በጠዋት እንግዲህ ፊቱ ፍክት ብሏል። ምክንያቱም ሄርሜላን ፍቅር ገብቶለታል ማለት ነው። ይሄኛው ደግሞ ከሄርሜላ ጋር ስላደረ ከፍቶታልና ሄዶ እንግዲህ ማለት ስህተት ሰራሁኝ ይለዋል። እንዴ የምን ስህተት ነው የሰራሁ አልገባኝም ምናምን ሲለው እንግዲህ በአምላክ እንዲህ መጥቶ ለጓደኛው ስህተት ሰራሁኝ ሲለው በጣም ወደው ነበረ ደስታው ቅይር ነበር ያለው። ከዛ እንዴ በአንዴ እኮ ፊት ተቀያየረ፣ ያንተን ደስታማ ከማጠፋ መጀመሪያ ያንተን ደስታ ነገር ምንድን ያስደሰተ ነገር ምናምን ሲለው ውይ እኔም እንደው እንደ ልጅ ሆኜ አስቀድሜ ማለት ፈርቼ ነው እንጂ መናገር ፈርቼ ነበር። በእርግጥ ይሄንን ነገር ገና ከመጀመሪያው ልነግርህ ነበረ፣ ግን ደግሞ ከትላንትና ማታ ወዲህ ጀምሮ የሆነ ይሄንን ነገር ልነግርህ ወስኛለሁ ሲልም እንግዲህ ይነግረዋል። ከዛ እሺ በቃ ማለት ምንድን ነው እንግዲህ ማለት ይህንን ነገር እንግዲህ ማለት ፍቅር ሊይዘኝ ነው መሰለኝ ይለዋል። ፍቅር ማለትማ ያኔ አንተ ጫፍ ላይ ደርሰህ ለመናገር የፈራኸውን እኔ እሱ ነገር እያያዘኝ ነው ይለዋል ማለት ነው። አንተ እንግዲህ ከህብስት ፍቅር እንደያዘ እንግዲህ አላምን እንዳልከው እኔ ፍቅር ሊይዘኝ ነው ይለዋል። እንዴ ማለት ከማን ነው ምናምን ሲለው ከሄርሜላ ይቺ ህብስት ጓደኛ ይለዋል። አዎ ሄርሜላ ይቺ ህብስት ጓደኛ ሲለው እንግዲህ በዚህ ጊዜ በአምላክ በጣም ነበር ያዘኘው ከሚባለው በላይ እንግዲህ አስባችሁታል። ከሄርሜላ ጋር እሷ አድሯል። በዛ ላይ ደግሞ ጓደኛው እንደሚወዳት እንግዲህ ሲነግረው በቃ ይሄ ነገር እንግዲህ አስቡት እንዴት እንደሚጎዳ ማለት ነው። እና በአምላክም እንግዲህ ምንም ማለት አልቻለም። በቃ አይ አሪፍ ነው ምናምን ይላል ማለት ነው። ግን አንተ ምንድነው ምን ተፈጥሮ ነው ምናምን ሲለው እንግዲህ ግን አይ ምንም አይደለም ዝም ብሎ ነው ይልና እንግዲህ ያንን መናገር ያስበውን ነገር በእርግጥም እንኳንም አልነገረው አልኩ። አያችሁ ግን በፍጹም ግን ያው እቅዳቸውን ለሄርሜላ መናገር የለባቸውም ብዬ ነው የማስበው። ግን እኔ የበአምላክን ጓደኛ ትንሽ እፈራዋለሁ። ምክንያቱም አላ አይደለ አንዳንድ የሆነ ፍቅር ሲይዘን አሁን ያንን ነገር ከሄርሜላ እንግዲህ እቅዳቸውን ከተናገረ በዚህ እንግዲህ ግን ደግሞ አለ አይደለ አለም እቅዳቸውን ካወቀ አስቡት ያኔ እሱ ችግር ውስጥ ይገባል ብዬ ነው የማስበው። ግን እኔ በአምላክ እንዳለው እቅዳቸውን ሁሉንም ነገር ሄርሜላ ባታቅ ነው። ግን የበአምላክ ግን ጓደኛ ማለት የሆነ ሄርሜላ ማመን እንዳለባቸውና ምንም ችግር ውስጥ እንደማትፈጥር እንደዚህ አይነት ነገር እንደማታደርግ ነው እንግዲህ ለበአምላክ ራሱ እየነገረው ያለው ማለት ነው። እና እንግዲህ ያንን ነገር ለማንኛውም አላደላ አለም እንግዲህ ያንን ድርጅቱን ለመግዛት ወደ 6 ሚሊዮን ማለት እንዳዘጋጀ ይነግረዋል። እና በዛን ነገር እንግዲህ እኛ ምንም አቅም እንደሌለን ይነግረዋል ማለት ነው። ግን በአምላክ ደግሞ ያው እንደተመለከታችሁ ዝም ብሎ እንደማይቀመጥ እንግዲህ ይነግረዋል። እና ታዲያ ማለት ምንድነው ዝም ብለህ ተቀመጥኩ እኮ ማለት ያለመደብህን ምናምን ሲለው እውነትህን ነው ተቀመጥኩኝ አይደለ ያለመደብኝን ብሎን ተነስቶም በአምላክ ይሄዳል ማለት ነው። አረ እኔ እንደዛ ለማለት ፈልጌ አይደለም ሲለውም እሱም ይሄዳል። ሌላው እንዳያችሁት ሄርሜላ በጣም ደስታ ውስጥ ሆና በቃ እንዴት ሁሉም ነገር በአጭር ጊዜ ውስጥ ተፈጸመልኝ እያለች በደስታ እንግዲህ እያወራይ ትገኛለች። እና ያንን ነገር እንግዲህ ህብስት ምንድን ነው ምናምን ስትላት መጥተሻል እንዴ ትላታለች። አዎ ቆየሁኝ እኮ ትላታለች። ማለት አንቺም እኮ እንቅልፍሽን ትለጥጫለሽ ስትላት አይ ማለቴ ማታ እኮ አምሽቼ ስለተኛሁኝ ማለቴ በአምላክን እየጠበቅኩን ነበር አይደለ ትላታለች። ያው እኛ እኮ ስንጠጣ ነበረ ማታ ምናምን ትላታለች። እና ታዲያ እዚህ ወጥቶ ነበር እንደ ስትላት አይ አልመጣም ደክሞታል እንደ ስትላት አይ እንደተመለከትኩት እንኳን ብዙም አልደከመውም እያለችም እንግዲህ ነገሮችን እያቃጠረች ትገኛለች ማለት ነው። እና ያንን ነገር እንግዲህ ትናገርና
እሷም እንግዲህ ማለቴ ህብስት እንግዲህ ተነስታ ወደ ኪችን መጥታ ነበረ። ምክንያቱም ታፈሱን ስለ በአምላክ ልትጠይቃት። በዚህ ጊዜ እንግዲህ ወይዘሮ ይፍቱ ትመጣና አንቺ ሽምድምድ እዚህ ደግሞ እሷን ምን እያልሻን ነው? ለምንድን ነው የምታስቸግራ? ስትላትም እንግዲህ ታፈሱ በዚህ ጊዜ ትልቅ እየሰታት የሰራችው ነገር ቢኖር አረ ይኸው ከጧት ጀምራ እያደረቀች ነው ስትልም ትናገራለች። ከዛ ራ ይቅርታ ማለቴ ሁለተኛ በቃ አልመጣም ስትልም እንግዲህ በዚህ ጊዜ ወይዘሮ ይፍቱ በጥፊ ትመታታለች። እንግዲህ እንዳያችሁ በጥፊ ስትመታ ከኪችን እንትን ጋር እንግዲህ ትጋጫለች ማለት ነው። እና ማስወጫት ከዚህ ወደዛ ይዘሻት ሂጂ ምናምን ትላታለች። እንግዲህ ታፈሱ ሚዛት ወደ ክፍሏ ትሄዳለች እና ሌላው እንግዲህ አቶ አለም ሄዶ የዝችን ሄርሜላ ልብሷን ግልጥ አላደረገውም። በእርግጥም የሆነ ታፈሱ ማለት ህብስት መስለው ነው እንዴ? ቢሆንም ደግሞ ከዛ ቅልጥ ያለው መንደር ማለት አሁን እዚህ ነው። አቶ አለም ደግሞ እናቴ ከሄርሜላ ፍቅር ሊይዘው ነው መሰለኝ። ሄርሜላ አሁን ገና ሞቷን አቃረበች። ወይዘሮ ይፍቱ ከነ ነፍሷ ነው መቀብራት። ይሄንን ነገር ብታቅ ማለት ነው። አያችሁ፣ በነገራችን ላይ አሁን እንደዚህ አይነት ነገር ክፍተት ተፈጠረ፣ ይፍቱና አለም በመካከላቸው ክፍተት ይፈጠራል። ከዛ በዛ ንትርክ ምናምን ሲጀመር እንግዲህ አስባችኋታል። ይሄ ድራማ እንግዲህ የሆነ በጣም አጓጊ ነገር እየሆነ ነው። ሄርሜላ እንግዲህ እንዳያችሁት ሁሉንም በፍቅር አላለ የሆነ ክንፍ አደርጋቸዋለች። አቶ አለም ሳይቀር ነው እንግዲህ በፍቅር ክንፍ ያለላት ማለት ነው። ትንሽ ያው በአምላክ ብቻ ነው። እሷ እንግዲህ አይኗ በአምላክ ላይ ነው። እና ወዶቼ እንግዲህ ከህብስት ድራማ ምን ተማራችሁ? በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።